ኧረ ተው ስሙኝ፣ ኧረ ተው። ከእግዚአብሔር የተላኩ ሰው ነኝ። ተው ስሙ። እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ አልሐምዱሊላህ። ብቻ ድልት እያለኝ ነው መጨረሻ። ጁማ ሙባረክ ብያለሁ። እኔ አሁንም እነግርሃለሁ ጴንጤ ነኝ። በአሁኑ ሰዓት የተቀበልኩት መንፈስ እኔ የእግዚአብሔርን ምግብ የመገቡ ስራ የእግዚአብሔርን መንገድ ቅድስና ያሳዩኝ ጴንጤዎች ናቸው። እንደ ተዋህዶ በጌታ በኢየሱስ ክርስቶስ ስም በየዓመቱ እንደጠመቀው የተዋህዶ ልጅ እየመረረዋት ሂድልኝ ብዬ ከእግዚአብሔር ጋር ተጣልቼ እስር ቤት የተወረወርኩበት በዚህ ሀገር ላይ እስር ቤት ገብቼ ታስሬ የነበረ ሰው እዛም ሆኜ ዮናስ ነው። አስቡ። ትንቢተ ዮናስ አለ ማንበብ ትችላላችሁ። ብዙ ሰዎች ይቅርታ ስማችሁንም አላስታውሰው ሊኖር ይችላል። አዋጥተው ሀገር ቤት ልቀውኝ ነበረ። ሂድና ጸበል ተጠመቅ አንተ አሟልተህ ማለት ነው። ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ጊዜ እየጠበቀ በየሶስት ወሩ ደሞ ያገረሻል። ምንድነው ነገሩ? ደሞ ተነሳ ያቡማሪ ያቡማሪ ናበሽጋይ ሚካኤል ስለው ስሙን ስጠራ የአምላኬ ብርሃን በላዬ በራ። ብርሃኑን ቅዱስ ሚካኤል ያብራለን። አብረን እንዘምር። ሚካኤል ስለ ስሙን ስጠራ አምላኬ ብርሃን በላዬ በራ። አዛኝ ነው በእውነት ፍጹም አዛኝ የሚጠብቅ የሚያጽናናኝ አዛኝ ነው በእውነት ፍጹም አዛኝ በጨለንቆ ጦርነት ማለትም በአሚር አብዱላሂና በአጼ ሚኒሊክ 700 ሙሽራ ተገሎብናል ብላችሁ ሐረር ከተማ የሚገኘው መድኃኔ ዓለም ቤተክርስቲያን ፊት ለፊት የጨለንቆ ሰማዕታት ሐውልት ብላችሁ ስለገነባችሁት ሐውልት ዛሬ እንነጋገር። ይህ ሐውልት 700 ሙሽራ ተገሎባችሁ ከሆነ መሰራት የነበረበት ጨለንቆ ቦታው ጦርነቱ የተካሄደበት ቦታ እንጂ ሐረር ከተማ ሊያውም መድኃኔ ዓለም ቤተክርስቲያን ፊት ለፊት አልነበረም። ሲቀጥል ሞተብን የምትሏቸው 700 ሙሽራዎች ከሐረር ተነስተው በ1879 ዓመተ ምህረት መንገድና መኪና በሌለበት እንዴት 80 ኪሎ ሜትር ተጉዘው ጦርነቱ ቦታ ሊደርሱ እንደቻሉ የምታውቁት እናንተ ብቻ ናችሁ። በነገራችን ላይ የነዚህ የ700 ሙሽራ ታሪክ ከናንተ ውጪ ማንም ሰው ያልጻፋቸው ያልዘገባቸው እናንተ ብቻ የምታውቋቸው ታሪክ ናቸው። እኔ የምለው እነዚህ 700 ሙሽራዎች ከሐረር ተነስተው ጨለንቆ ድረስ ሲሄዱ አጼ ሚኒሊክ መልስ ጠርተዋቸው ነው ወይ? መልስ ተጠርተው ነው ወይ? ምን ያደርጋሉ? 700 ሙሽራ ማለት 700 እንዴትስ ተጋቡ? ማለቴ ከፍተኛው በኢትዮጵያ ታሪክ አሁን ያለው ጠቅላይ ሚኒስትር በሱ ጊዜ የተጋቡ 200፣ እናንተ ግን 700 ሙሽራ ያውም ከሐረር 80 ኪሎ ሜትር ርቀት እንዴትስ አሰቡ በአንድ ጊዜ ይሄን ሁሉ ለማጋባት? ያውም ጨለንቆ ድረስስ ምን ምክንያት ኖሯቸው ሄዱ? አልገባኝም። ከሐረር ጨለንቆ ድረስ ለመሄድ ምክንያት ግዴታ ነው ያስፈልጋል። በ1879 ዓመተ ምህረት ማለት ነው። ለምን ሄዱ ማለት ምን ምክንያት ኖሯቸው ከሐረር ተነስተው ጨለንቆ ድረስ ሄዱ? ይሄ እኮ አይደለም። ይሄ ታሪካችሁን እውነት ለማስደገፍ በየቤታችሁ እንደዚህ ቀይ ቀለም ቤታችሁን የምትቀቡት አጼ ሚኒሊክ ደማቸውን ላፈሰሰው 700 ሙሽራ መታሰቢያ ይሆን ዘንድ ብላችሁ ነው። እኔ እኮ እንዴት እንደምትገርሙ እኮ እውነቴን እኮ ነው። እኔ በጣም ነው የምትገርሙኝ። እንዴ ሰው በተረት እንዲህ ያብዳል? በተረት ያበዳችሁ ሰዎች እኮ ናቸው። አንድ በታሪክ ማስረጃ አታመጡ።
አንድ እንደው ተፈጠረ ሀፕን አረገ እንኳን ቢባል ሄዳችሁ ጨለንቆ ላይ ነው መትከል ያለባችሁ ሐውልቱን። ግን አላማችሁ ፐርፐዝሊ ጀጎል ሲገባ ፊት ለፊት የሚታየውን መድኃኔ ዓለም ቤተክርስቲያንን መስጂድ ነበረ ብላችሁ ክሌም የምታረጉትን ቤተክርስቲያን ለመጋረድ እንደሆነ ማንኛውም የሐረር ከተማ ነዋሪ አይደለም ከውጭ የመጣ እንኳን ያውቃል። ጦርነቱ በትክክል የተካሄደበት ቦታ ነበረ ሐውልቱ መተከል የነበረበት። የክልሉ ባህልና ቱሪዝም ቢሮ ካሳተመው መጽሐፍ ውጪ ሌላ የታሪክ መጽሐፍ ላይ ይህንን የ700 ሙሽራ ታሪክ ልታመጡት አትችሉም። ከውጭ የሚመጡ ዩቲዩበሮች እናንተም እየከፈላችሁ ለምታመጧቸው ጎብኚዎች ነው ይህንን ነገር ታሪክ እየነገራችሁ እነሱ በዩቲዩብ በሌላም ቦታ ላይ እያወሩላችሁ ያሉት። ይሄ ተረት የትም አይሄዱም። እነዛ 700 ሙሽራ ግን በጣም የሚገርሙ ናቸው። እንዴት ከሐረር ተነስተው ጨለንቆ ድረስ ይሄዳሉ? በ80 ኪሎ ሜትር በፈረስ ተጓዙ ወይስ በምንድን ነው? ምክንያቱም መንገድ እንኳን እኮ አልነበረም። እንዴት ሄዱ? በረሩ በአየር ላይ? በጨለንቆ ጦርነት ማለትም በአሚር አብዱላሂ እና በአጼ ሚኒሊክ 700 ሙሽራ ተገሎብናል ብላችሁ ሐረር ከተማ የሚገኘው መድኃኔ ዓለም ቤተክርስቲያን ፊት ለፊት የጨለንቆ ሰማዕታት ሐውልት ብላችሁ ስለገነባችሁት ሐውልት ዛሬ እንነጋገር። ይህ ሐውልት 700 ሙሽራ ተገሎባችሁ ከሆነ መሰራት የነበረበት ጨለንቆ ቦታው ጦርነቱ የተካሄደበት ቦታ እንጂ ሐረር ከተማ ሊያውም መድኃኔ ዓለም ቤተክርስቲያን ፊት ለፊት አልነበረም። ሲቀጥል ሞተብን የምትሏቸው 700 ሙሽራዎች ከሐረር ተነስተው በ1879 ዓመተ ምህረት መንገድና መኪና በሌለበት እንዴት 80 ኪሎ ሜትር ተጉዘው ጦርነቱ ቦታ ሊደርሱ እንደቻሉ የምታውቁት እናንተ ብቻ ናችሁ። በነገራችን ላይ የነዚህ የ700 ሙሽራ ታሪክ ከእናንተ ውጪ ማንም ሰው ያልጻፋቸው ያልዘገባቸው እናንተ ብቻ የምታውቋቸው ታሪክ ናቸው። እኔ የምለው እነዚህ 700 ሙሽራዎች ከሐረር ተነስተው ጨለንቆ ድረስ ሲሄዱ አጼ ሚኒሊክ መልስ ጠርተዋቸው ነው ወይ? መልስ ተጠርተው ነው ወይ? ምን ያደርጋሉ? 700 ሙሽራ ማለት 700 እንዴትስ ተጋቡ? ማለቴ ከፍተኛው በኢትዮጵያ ታሪክ አሁን ያለው ጠቅላይ ሚኒስትር በሱ ጊዜ የተጋቡ 200፣ እናንተ ግን 700 ሙሽራ ያውም ከሐረር 80 ኪሎ ሜትር ርቀት እንዴትስ አሰቡ በአንድ ጊዜ ይህን ሁሉ ለማጋባት? ያውም ጨለንቆ ድረስስ ምን ምክንያት ኖሯቸው ሄዱ?